መርከቢቱ እንደ ተራሮች በሆነ ማዕበል መካከል ትንሻለል ጀመረች። መሬት ሁሉ ተጥለቅልቋል። የተቀሩት የሰው ልጆች ሞተዋል። እንስሳት፣ አዕዋፍ፣ ሕይወት ያላቸው ነገሮች ሁሉ አብቅተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። የነብዩላህ ኑህ አለይሂ ሰላም ታሪክ ክፍል 4። መርከቢቱ እንደ ተራሮች በሆነ ማዕበል መካከል ትንሻለል ጀመረች። መሬት ሁሉ ተጥለቅልቀዋል። የተቀሩት የሰው ልጆች ሞተዋል። እንስሳት፣ አዕዋፍ፣ ሕይወት ያላቸው ነገሮች ሁሉ አብቅተዋል። በባህር ውስጥ ያሉ እንስሳት እንጂ የተቀሩት ሁሉ ሞተዋል። ሕያው የሆነ ነገር በምድር ላይ አልቀረም ነበር። በአጠቃላይ በመርከቢቱና ባህር ውስጥ ካሉት በስተቀር የተቀሩት አልቀዋል። ኢብኑ አባስ ረዲየላሁ ዐንሁ በሚያወሩት ሐዲስ ኑህና ተከታዮቹ በመርከቧ ውስጥ ለ6 ወራት ቆይተዋል። በብዙ ዘገባዎች እንደተጠቀሰው ኑህና አማኞቹ ከመርከቢቱ የወረዱት በአሹራ ዕለት ነው፣ በሙሐረም በ10ኛው ቀን ማለት ነው። በብዙ ዘገባዎች እንደተጠቀሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን አላህ ሙሳ ዐለይሂ ሰላም ከጭንቅ ያዳነበትና ኑህን ዐለይሂ ሰላም ከመጥለቅለቅ ያዳነበት የአሹራን ዕለት መጾም አክብረዋል። በመጥለቅለቁ አላህ ሱብሓነሁ ወተዓላ በወረደው ትዕዛዝ ተጠነቀቀ ተባለም። ምድር ሆይ ውሃሽን ዋጪ፣ ሰማይም ሆይ ዝናብህን ያዝ። ውሃውም ሰረገ፣ ቅጣቱም ተፈጸመ። ጁዲ በሚባል ተራራ ላይ መርከቢቱ ተደላደለች። ለከሃዲያዎች ጥሩ ጥፋት ተገባቸው፣ ጠፉ ተባለ። ከዚያም አላህ ሱብሓነሁ ወተዓላ እንዲህ አለው፣ ኑህ ሆይ ከእኛ በሆነ ሰላም በአንተ ላይና አንተም ጋር ካሉት ህዝቦች ትውልድ ላይ በሆኑት በረከቶችም የተጎናጸፍክ ሆነህ ውረድ። ከእርሱም ዘሮች የሆኑ ህዝቦችም በቅርቢቱ ዓለም በእርግጥ እናስታውሳቸዋለን። ከዚያም ከኛ የሆነ አሳማሚ ቅጣት ይነካቸዋል ተባለ። ኑህ በመርከቢቱ ላይ በቆዩባት ረጅም ቆይታ ውሃው ቶሎ እንዲሰርግ ይፈለግ ነበር። በዚህን ጊዜ እርግብን አዲስ ነገር ታመለክት ዘንድ ይልካት ነበር። ምንም ሳትይዝ ትመላለሳለች፣ ደግሞ ይልካታል። እንዲህ እያለ ከዕለታት አንድ ቀን የዘይቱን ዛፍ ቅርንጫፍ አመጣችለት። በዚህም ውሃው የሰረገና አትክልቶች መብቀል እንደጀመሩ አወቀ። ከዚህ ቀጥሎ እንደገና ቢልካት በእግሮቿ ላይ የጭቃ ቅሪትን ይዛ ተመለሰች። ፍቺ በመሬት ላይ አረፈች ማለት ነው። በዚህም መጥለቅለቁ እንዳበቃ አወቀ። ይህ እኛ ዘንድ በታሪክ መዛግብት ይገኛል። ከዚህ ተነስተው ነው ሌሎች የሰላም እርግብ የሚሉት። በእግሮቿ የምታዝለውን የዘይቱን ቀንዘል ያንን የሚጠቁም ነው። ኑህ ዐለይሂ ሰላም ከአደም ልጆች መካከል ከእነርሱ ጋር የቀሩት ብቻ እንጂ ሌሎች የሌሉ ሲሆን ከመርከቧ ወረዱ። በምድር ላይ ያሉ ሰዎች ሁሉ አልቀዋል። ምድር በዚያ ጊዜ ሰዎች እንደ አሁኑ አልተሰራጩባትም ነበር። በተወሰነ ስፍራ በአረብ ሀገራት፣ በፊልስጤምና በዙሪያዋ ብቻ ነበሩ። የሰው ልጆች ሰፍረውባት የነበሩት እኒህ ክልሎች ብቻ ነበሩ። የተቀሩት የምድር ክፍሎች የሰው ልጆች አልነበሩበትም። ግን የተጥለቀለቀው ምድር ሁሉ ነበረች። ከዚያን አላህ ከኑህ ዐለይሂ ሰላም ጋር የነበሩትን ህዝቦች በሙሉ መሃን አደረጋቸው። መውለድ የማይችሉ ማለት ነው። ለኑህ ዐለይሂ ሰላም እና ለባለቤቱ ካልሆነ በስተቀር ለሌሎች ሰዎች ልጅ ሊወልድ አይችሉም። የተቀሩት በሙሉ ከሞቱ በኋላ ዝርያቸው አቆመ። በምድር ላይ እስከዛሬ የዘለቀው ከኑህ ዝርያ ውጭ ሌላ አልቀረም። ከዚያም የተነሳ ኑህ ዐለይሂ ሰላም ሁለተኛው አደም በመባል ይጠራል። ሁለተኛው የሰው ልጆች አባት በመባል ተሰይሟል። ይህ የሰው ልጆች የትውልድ ግንድ ሁሉ ከኑህ ዐለይሂ ሰላም ስለመተሳሰር ነው። ይህም በቁርአን ተጠቅሷል። ኑህም በእርግጥ ጠራን፣ ጥሪውን ተቀባዮቹም ምንኛ አማር። እርሱንም ቤተሰቦቹንም ከከባድ ጭንቀት አዳን። ዘሮቹንም እነርሱንም ብቻ ቀሪውን አደረግን። የቀሩትን እነርሱ ናቸው። በሌላ አያ ደግሞ አላህ እስራኤላውያን ሲያናግር እናንተ ከኑህ ጋር በመርከቢቱ የጫናቸው ዘሮች ሆይ
አላህን ተገዙ እርሱ በብዙ አመስጋኝ ባሪያ ነበርና እያለ ይነግራል። ኑህ ከውሃው መጥለቅለቅ በኋላ 350 ኖሯል። ኢብኑ ማጃህ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የኑህን ጾም ሲጠቅሱ ኑህ ዐለይሂ ሰላም ከዒድ ቀናት ውጭ የነበሩትን ዓመቱን ቀናት ሁሉ ይጾም ነበር ብለዋል። በዒድ ዕለት ያፈጥራል እንጂ በተቀሩት ቀናት ሁሉ በጾም ላይ ነው። ኑህ ዐለይሂ ሰላም ይህንን ያህል ዓመት ከቆየ በኋላ ሞተ። ስለሱ ከተዘገቡ ዘገባዎች አመዛኙ መካ እንደተቀበረ የሚነገር ነው። በአንዳንድ ዘገባዎች ደግሞ ሉብናንና ሊባኖስ ሀገር በሚገኘው ከርክዕ በቂዕ በተባለ ስፍራ የተቀበረ መሆኑን ተነግሯል። ይህም ዘገባ ሚዛን ያለው ነው። ኑህ ዐለይሂ ሰላም 3 ልጆች ነበሩት። አንደኛ ሳም፣ ሁለተኛ ሐም፣ ሶስተኛ ያፌስ። በሳም ልጆች ውስጥ ነጭነትና ትንሽ ጥቁረት አለበት። ወደ ጠይምነት የሚያመዝን መልክም አለ። ነጭነት በጠይምነት አለባቸው። በሐም ልጆች ደግሞ ጥቁር የሚታይ ሲሆን ጥቁር ነጭነት ይገኝበታል። አብዛኛው ግን ጥቁርነት አለባቸው። በያፌስ ልጆች ደግሞ ነጭነትና ቀይነት አለባቸው። አረቦችና እስራኤላውያን የሳም ዝርያዎች ናቸው። አፍሪካውያን ደግሞ የሐም ዝርያዎች ናቸው። ቱርኮች፣ ምስራቅ እስያውያን እና አውሮፓውያን ደግሞ የያፌስ ዝርያዎች ናቸው። የነብዩ ኑህ ታሪክ ይህን ይመስላል። የነብዩላህ ሁድ ታሪክ። ከሳም ልጆች መካከል ነብዩላህ ሁድ ዐለይሂ ሰላም በነብይነት ብቅ አሉ። የዘራቸው ግንድ ሁድ ኢብኑ አብዱላህ ኢብኑ ረባህ ኢብኑ ጃርድ ኢብኑ ዓድ ኢብኑ አውስ ኢብኑ ኢረም ኢብኑ ሳም ኢብኑ ኑህ ዐለይሂ ሰላም ነው። ከዚህም ግንድ የሁድ ህዝቦች ዓድ በመባል ይጠራሉ። በተጨማሪ ኢረም ተብለውም ይጠራሉ። ይህ ሁለቱም የሁድ ዐለይሂ ሰላም አያቶች በመሆናቸው ምክንያት ነው። የሁድ ህዝቦች የሁድን የዓድ ነገዶች አቃፍ ተብላ በምትጠራ ስፍራ ውስጥ ይኖሩ ነበር። የሱረቱል አዕቃፍ መጠሪያ ህዝቦች ይኖሩበት ከነበረው ስፍራ ጋር የተያያዘ ነው። አዕቃፍ ማለት የአሸዋ ክምር ተራራ ማለት ነው። ይህች ስፍራ በየመን ውስጥ በአማን እና በሐድራሙት መካከል ነበረች። በየመን ውስጥ በባህር ዳርቻ በምትገኝ ሽረህ ተብላ በምትጠራ ስፍራ አካባቢ ነች። አላህ ሱብሓነሁ ወተዓላ እንዲህ ይላል። ሱረቱል አሕቃፍ 21 የዓድንም ወንድም ሁድን ህዝቦቹን በአሕቃፍ ባስጠነቀቀ ጊዜ አስታውስ። ይህ ቦታቸው አሕቃፍ የነበረ መሆኑን ይጠቁማል። በእርሻ ስፍራቸው በመኖሪያ ስፍራቸው እጅግ የመጠቁና የሚፈለሰፉ ነበሩ። እነዚህ ዘንድ ተወዳጅ መኖሪያቸው ጎጆዎች ነበሩ፣ ግን ተራ ጎጆዎች ሳይሆኑ ብዙ ጎጆዎች ነበሩ። በእርሷ የሚቀነጡና የሚመጻደቁ ነበሩ። አላህ ሱብሓነሁ ወተዓላ ስለነሱ ሲናገር እንዲህ ይላል። ጌታ በዓድ እንዴት እንደሰራ አታውቅምን? በኢረም በባለ ረጃጅሚቱ አቅማድ በዚያች ቢጤዋ በአገሮች ውስጥ ያልተፈጠረ በሆነችው ኢማድ ማለት ለጎጆዎቻቸው የሚጠቀሙት የነበሩ ረጃጅም ምሰሶዎች ናቸው። በተለይ በመኖሪያ ስፍራቸው በከተሞች መንደሮች እጅግ የተቀመጡ ነበሩ። በዚህ ጉዳይ ድንቅ ነበር። እስከ ወራል ድረስ ነበር። የስፍራ ይኖሩ የነበረባት ጎጆዎች ነበራቸው። ወፎች ደግሞ ተራሮች ላይ ይገባሉ። በከተሞቻቸው ቦታ ላይ ነገሮች ነበራቸው። አንዳንድ የታሪክ ዘጋቢዎች የነገሩን ገናና ስለነገር ሲነገሩ የቤቶቻቸው አጥር ሳይቀር ከወርቅና ከብር የተሰሩ ነበሩ ያሉ። እውነታውን አላህ ከማንም በላይ አዋቂ ነው። ግን እርግጠኛ የሚሆንበት ነገር በየትኛውም ዘመን በእነርሱ ጊዜ የሆነ አይነት አለመኖሩ ነው። ቢሆን በሀገሮች ውስጥ ያልተፈጠረ በሆነ ይችላል። ከስቃይታቸው ግዙፍ የሆነን ነገር ጨብጠው ነበር። አረብና አረብኛ ቋንቋ የሚናገሩ ነበሩ። ሁድ ዐለይሂ ሰላም አረብ ነው። ኢብኑ ሂባን በሷሒህ ሐዲሳቸው እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም አቡ ዘር ረዲየላሁ ዐንሁ ነብይነት በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም አቡ ዘር ረዲየላሁ ዐንሁ ነብይነት በተመለከተ ሲያናግሩት ነበርና ከእርሱ ከነብይነት መሃል 4ቱ አረብ ነበሩ ሲሉ ተናግረዋል። ሁድ፣ ሷሊህ፣ ሹዐይብ እና የአንተ ነብይ ናቸው አሉት ሰለላሁ ዐለይሂ ወሰለም። ሰላትና ሰላም ይስፈንባቸው። ከኢስማኤል ዐለይሂ ሰላም በፊት የነበሩ አረቦች
ጥንታዊ አረቦች አይሪቡል መሪበህ በመባል ይታወቃሉ። ከእነሱ መካከል አድ፣ ሰሙድ፣ ጁሩሁም፣ ሁመይን፣ መድየን፣ ቀህጣን እና መሰሎቻቸው ይገኙበታል። እነኚህ ከእስማኤል አለይሂ ሰላም በፊት የነበሩት የታወቁ ጥንታዊ የአረብ ነገዶች ናቸው። ከእስማኤል አለይሂ ሰላም በኋላ የመጡት ደግሞ አልአረቡል ሙስተዕሪበህ በመባል ይታወቃሉ። እነኚህ የእስማኤል ትውልዶች ናቸው። እስማኤል አለይሂ ሰላም መሰረቱ አረብ አልነበረም፣ በከዓናዊ ነበር። ግን አባቱ መካ ላይ አስቀምጦ በሄደ ጊዜ